እኔ ማንበብ ሰው እንደሚቀይር አምናለሁ ሁልጊዜም እና ከአንድ መጽሐፍ እንደው አላገኘህም አንድ የሆነ የሚጠቅም ነገር ታገኛለህ። በጣም በቃ ካንተ ፍላጎት ካንተ ኢንተረስት ጋር መሄድ አንድ ነገር ልታገኝ ትችላለህ። የትኛው ፔጅ ላይ እንደሆነ ግን አታውቀውም። ስለዚህ ግን ማንበብ መቀጠል ዝም ብለህ ስለዚህ ሳነብ ሲከብደኝ ምናምን ነገር ገባኝ። ብዙ ሰዎች ግን እንትን አሉብኝ፣ ተቃወሙኝ። እዛ አብረው የሚሰሩ ጓደኞች ዝም ብለህ ትለፋለህ፣ የማይሆን ጊዜን ታጠፋለህ፣ አንተ ኮምፒውተር ጎበዝ ነህ፣ ዝም ብለህ የጀመርከውን ትምህርት እንደው እንትን አልከው፣ ስኮላርም ልታገኝ ትችል ነበረ፣ ለምንድን ነው እንደዚህ በቃ ይሉኛል። ማንጹ ሐሳቦች በቃ ማንጹ ወደ ኋላ የሚመልሱ አይሆንም አይሳካም በጣም ይሉኝ ነበር። እነንተናን አታያቸውም ይኸውልህ እዚህ ሀገር ተምሮ እንትን ያላቸው ግን እዚህ ናቸው፣ እነንተናን አታያቸውም እያሉ 3-4 ሰዎችን አሳዩኝ ማለት ነው። ግን እኮ እዛ ቦታ ላይ ሄደህ እንኳን እዛ ብትደርስ $4 ነው የሚጨምርልህ ከምታገኘው። ስንት ዓመት ተምረህ? 4 ዓመት 5 ዓመት ተምረህ ማለት ነው። እና መጨረሻ ላይ ምን ሆነ ልክ እንደዛ ያው እኔ ኢትዮጵያውያን ጠንካራ ሰራተኞች ነው ያምናለሁ። እኔ እዛ በነበርኩበት ጊዜ በጣም ኮከብ ሰራተኛ ነኝ እና ሁሉም ሰው ያውቃል። በየጊዜው በየወሩ ወራዊ ስብሰባ አለ። የመድኃኒት ላይ ስትሆን ደግሞ ስህተት እንዳይገኝ ስራህን ጥንቅቅ ብለህ መገኘት ምናምን ይፈለጋል። በየስብሰባው ሁሉ ሻይኒንግ ስታር እየተባልኩ እንደተሸለምኩ ሁሉም 1 ዓመት ከ6 ወር ቆይቻለሁ። 15-16 ጊዜ ስብሰባዎች ነበሩ ማለት የወራዊ ስብሰባዎች። በሁሉም ላይ ተሸላሚ ነበርኩኝ። ስለዚህ አንድ ከጨረስኩ በኋላ ቋሚ ያደረጉኝ እንዴ ነችና ቋሚ ከሆንክ ደግሞ ኦፊስ ትገባለህ ወይ ደግሞ ወደ ውስጥ ትገባለህ። በቃ ነገሮች ሁሉ በቃ እንትን ሊሆን ነው ማለት ነው። አልጋ ባልጋ ይሆናል ይቀላሉ። ትቼ ወጣሁ። ስራ ያለቀኩኝ ትምህርቱ ይገባል። ለምን በቃ የለፋውበት ሊያስቀረኝ ነው። እኔ ለማየት እዛች ጋር ሆኖ ሰሜንትን ሆኖ እያነበብክ እውቀትን ማዳበር ነው። አይ ኖ እኔ አርጌ ወደ አይቲ ወደ ፕሮፌሽናል ወደ ሆኑ ስራ መግባት ነው። እነሱ ግን ሊያስቀሩኝ ያሰቡት እዛው በቃ የሆነች ክፍል ትገባና ካርቶን እያሸክ መሙላት፣ በጋሪ እየወሰድክ መኪና ላይ መጫን፣ ከዛ ዳታ መጨመር እንደዚህ ክፍያና ደረጃ ከፍ ይላል። ክፍያዋ ደግሞ የዛን ጊዜ ትዝ ይለኛል $10 ነበር የሚሰጠን በሰዓት። እንግዲህ ከ14 ዓመት $10 በሰዓት። አሁን ለምሳሌ ወደ 3000 የምንከራየው ቤት የዛን ጊዜ 600-700 ብር ነው ዶላር። ቤት ኪራይ ላይፍ ቺፕ ነው። ግን የኔ ፍላጎቴ አይደለም፣ የኔ ነፍሴ ጥሪ አይደለም። የምወደውን አስብ መምህርነት ደስ ይለኛል። ከሱ ደግሞ ስቲል እስካሁን እስከ ዛሬዋም ድረስ የነፍሴ ጥሬ ብዬ ነው በጣም የምወደው በጣም በፍቅር እንደው ወደፊትም ብሰራ ብዬ አሁን በመለስ ቢኖረኝ ብዬ ማስበው እኔ ጋዜጠኝነት ነው። በጣም ወደዋለሁ። ከዛ በኋላ አሜሪካ ከገባ በኋላ ግን አሜሪካ ያው ሞክር ያለው አሜሪካ ላይ የግል ጋዜጦች ላይ ሰርቻለሁ። የተለያዩ የግል ጋዜጦች ላይ ሬዲዮዎች ላይ ሰርቻለሁ። እንዲሁም ደግሞ አንዳንድ የኮሚኒቲ ሬዲዮዎች አሉ እዛ ቨርጂኒያ አካባቢ የሚሰሩ ሰርቻለሁ። ስለምወደው ተከፍሎኝ ሳይሆን በነጻ ግን ለመኖር ደግሞ እንትን ስትል ትፈልጋለህ አይደለ ያው ኑሮ። ስለዚህ አይቲው ላይ መግባት አለብኝ ብዬ ትቼ ወደ አይቲው መጣሁ። ስራውን ለቀቅኩኝ መኖር ስለሚቀጥል። ስለዚህ ምን ሆንኩኝ? ያው ታክሲ ድራይቨር ተቀየረ ላይፍ እንግዲህ ኡበር ማለት የዛን ጊዜ ኡበር አልጀመረም፣ ግን ዝም ብሎ ኖርማል ታክሲ ሎካል ካፕስ ምንላቸው አሉ እነሱ ነው ሄደ። ደስ የሚለው አንዴ ሁለቴ ከኤርፖርት ወደ ከተማ ካመጣ አንዴ ሁለቴ ካመጣ ከ100 ብር በላይ ታገኛለህ። ዛት ሚንስ እዛ 8 ወር የምትቆይበት 8 ሰዓት የምትቆይበት እዚህ በጣም ታገኘዋለህ። ግን ምንድነው ያው ላይሰንሱ ትከፍላለህ ደግሞ በዛን አሁን የለም ነበር እየከፈልኩ ላይሰንሱ የተወሰነ ነበር። ብቻ እንደዛ ያልኩኝ ከዛ ኡበር መጣ። ኡበር ገባሁኝ 8 ወር ሰርቼ የመጀመሪያው እንትን ላይ ምንድነው ኢንተርቪው ማድረግ ጀመርኩኝ። ያው እንዱ ነግሮኛል እንዴት እንደሚደረግ ምናምን ነገር እሱ እኔን ተከትሎ ወጣ። ብቻ አንድ 8 ወር እንደነበር በ8ኛው ወሬ ላይ ኢንተርቪው ማድረግ ጀመርኩኝ ምናምን ነገር ስራ አገኘሁ። በአይቲው ማለት ነው። በአይቲው አልከም የሚባለው አሁን ኖቫርትስ ተብሏል። እዛ ካምፓኒ የሚከፈለኝ የነበረው $10 ነው ብያለሁ በሰዓት። እዚህኛው 48 ብር ከ3 ሳንቲም ነበረ በሰዓት የሚከፈለኝ። በአይቲው ልዩነት ነው ያለው። ልዩነቱ በዛ ላይ የተቀጠርኩ ካምፓኒ ትልቅ ሃሊበርተን የሚባል የጆርጅ ቡሽ ኦይል ካምፓኒ ውስጥ ነው። ሶፍትዌር ዴቨሎፕ ማድረገው ቀላል አይደለም። ጀማሪ ሆነ በግልህ አንብበ ምንም አይነት ላይፍ የሆነ ፕሮጀክት ወይ ደግሞ ይሄን ሰርቻለሁ ብለ ልምድ ያላረከው ለሰው የምታሳየው በሌለበት ዝም ብለ መጽሐፍ አንብበ በራስህ ብቻ እዛው ላይ ተለማምደ ገብተ ስራው ላይ ስገባ ይከብዳል። የዛን ጊዜ ደግሞ የነበረው እንዳሁኑ ቀላል አይደለም። የዛን ጊዜ ፕላትፎርሞቹ በጣም ከባድ ነበሩ። ለምሳሌ አንድ ሼር ፖይንት የሚባል አፕሊኬሽን አለ፣ የማይክሮሶፍት ፕላትፎርም ነው እና 100% ፉሊ C# የሚባል እንትን አለ፣ ኮድ አለ፣ ፕሮግራሚንግ ላንጉዌጅ አለ። በC# ነው የተሰራው እና እኔ ደግሞ ያው C# አንብቤ ያለው አጥንቻለሁ። ግን ማንበብና ሪሊ የሆነ በትምህርት የምታገኘውና ዛች ለራስ ሆምወርክ መስራትና
አክቹዋል ስራው እውነተኛው ስራው ሲመጣ የምታደርገው ፕሮዳክሽን ኢንቫይሮንመንት ላይ ነው አይደለ? እዛው ስራው ዋናው ላይ የምታደርገው ይለያል። ሌሊቱን ሙሉ ሳነባድርና እሄዳለሁ፣ ሌሊቱን ሳነባድርና እሄዳለሁ፣ ሰራለሁ። በቃ ስንት ቀን እንቅልፍ አጥቻለሁ መሰለህ። እሱን እግዚአብሔር ይቁጠራቸው። እንደዛ እያረኩኝ ብቻ እየሰራን ከኔ ቤት አንድ ህንድ ገብቷል። አሁን ያልከኝ ኩባንያ ውስጥ ማለት ነው። እዛ ኩባንያ ውስጥ እሱ ገብቷል። 2 ሳምንት የሚቀድመኝ። ስለዚህ ሲስተሙን አውቋቸዋል። አለቃችን ደግሞ ሄዶ ሌላ ኦይል ካምፓኒ ለመክፈት ኦቨርሲስ አይደል ያላቸው፣ ብቻ የሆነ ቦታ ይሄዳል። እሱን ጠይቀው እሱ ይነግርሃል ምናምን አለኝ። እኔ አሁን እንደዛ ነው ያለኝ የምጠይቀው። እኔ የተረዳሁት አስብ፣ አንደኛ ጀማሪ ሆኜ ነው የገባሁት። ሁለተኛ 100% እውቀት ኖሮኝ በጣም በኮንፊደንስ ተሞልቼ አይደለም የገባሁት። ስለዚህ የሆነ ፍራቻ አለብኝ። ሁለተኛ እሱ ደግሞ እዛ እንደ ማናጀር አድርጌው ነው የምትማየው። በጣም ይገርምሃል። እኔ ሌሊቱ ሙሉ ቁጭ ብዬ በቃ ያው እዛ ሰራለሁ፣ ቤት አጠናለሁ። እዛ የሚጠብቀኝ ነገር ጥያቄዎች ይዤ እመጣለሁ። በዛ መሰረት እዚህ አጥንቼ ሌሊቱን ሁሉ ተዘጋጅቼ ነው የምሄደው ለመስራት። እዛ ስመጣ ይመጣና ደረጀ እንዴት አደረግኩ ያኛውን ስራ ምናምን ነገር ይለኛል። ከዛ ሰርቼዋለሁ፣ ይሄው እንደዚህ ነው ምናምን ነገር የሰራሁት ነው እንደዚህ። ይሄ ለምሳሌ ይሄን ስለው አንዳንድ ጊዜ እስቲ ቢሮ ያሉ ብሎ ኮፒ አድርጎት ይዞት ይሄዳል። አንዳንድ ጊዜ ፒክቸር አድርጎት ይሄዳል። ሳያዋለሁ ፎቶ አንስቶት ብቻ እንደዚህ የቆየ ስንት 1-2 ወር እንደሰራው በተደጋጋሚ እንደዚህ እና ሳልሰጠው የቀረው ቀን ራሱ ምሳ የምንበላበት ይሄ እዛ ድረስ ይመጣል። እንትኑ ሳላዩ እንደ የመሳሳት እኮ አይ መስራት አለብኝ ሪፖርት ማድረግ አለብኝ ምናምን ነገር ይለኛል። ከስልኬ ላይ ራሱ ፒክቸር ያነሳል። በኋላ ነገሩ በጣም ግራ ሲገባኝ አንድ እዚህ ውስጥ በሂደት የተዋወቁት ሰው ነበረ እና ደወልኩለት። በዚህ አጋጣሚ በጣም አመሰግናለሁ። ዲያቆን ግርማ ይባላል። እሱ ከኔ በፊት አይቲ ውስጥ ገብቶ ረዥም ጊዜ እንትን ብሎ እዛው ተምሮ እዛው እንትን ያለ ነውና እንደዚህ ይለኛል። አለቃዬ ምንድን ነው ስለው እነሱ እኮ እንደዚህ ናቸው፣ እንግሊዝኛ ተናጋሪ ስለሆኑ ብቻ እንደዚህ ናቸው፣ ምናልባትም ከአንተ በታች ሊሆን ይችላል። ይገርምሃል፣ አንድ አይነት አፕሊኬሽን ነው የምንሰራው። እኔ የምሰራው የማልታ የሚባል እንትን አለ አገር አለች። እዛ አገር ያለችዋን አፕሊኬሽን ነው ሪሞትሊ አክሰስ እያደረግን የምንሰራው እዛ ላለው። እሱ ደግሞ ሲንጋፖር ላለው ነው። ግን አንድ አይነት አፕሊኬሽን ነው ቢውልት እየተደረገ ያለው ፈንክሽናሊቲ እና እያንዴ እየወሰደ ለካ እኔ ነው የሚሰራው። ከዛ ክፈለኝ በለው አለኝ። ክፈለኝ አልኩት እየፈራሁ። በቃ አንተ እኮ እንደ ቀልድ አድርጌ አንተ እኮ በጣም እየወሰድክ ነው፣ እንደ የወረቀት የምን ማወጣውን እኮ አልከፈልከኝ፣ ወይ ደግሞ ክፈለኝ። ሪሊ አለኝ። እከፍልሃለሁ አለኝ። ከዛ እኔ የተቀጠርኩት ለ2 ወር በነጻ ይጠቀም ነበር። እኔ የተቀጠርኩት 48 ብር ነው። እሱ 80 ብር ነው የተቀጠረው ሲኒየር ተብሎ በሰዓት ዶላር ማለት ነው $80 በሰዓት። ከዛ እኛ ብር ስለምንለው እና እሺ አለኝ። በየቀኑ ምሰራውን እኔ ለሌት አድሬ 100 ብር ይሰጠኛል ወስዶ ኢምፕሊመንት ያደርጋል በየቀኑ። ምክንያቱም እሱ በቀን $640 ያገኛል። ስለዚህ በቀን 100 ቢከፍል $100 ቢከፍል አይጎዳውም። እንደዛ እየሰራን ከ3 ወር በኋላ ሪሞት የመስራት እድል አገኘን። ከቤታችን ሆነን መስራት እንችላለን። ስለዚህ እዛው ወይ ቴሌወርክ ይሉታል እነሱ በእነሱምና ከቤታችን መስራት ጀመር። የዛን ጊዜ ለእኔ 100 ብር ቀረና ህንድ ሀገር አክሰስ እንዲያደርጉ ይልክላቸውና $100 የወሩን ያሰራቸዋል። እንደዛ እያደረገ በኋላ ስሰማ አብዛኞቹ ህንዶች እንደዛ እንደሆኑ ያው ነገረኝ። ከዛ ማርቆስን ሳገኘው እሱ እንደው ኢቨን ማይክሮሶፍት ውስጥ በኃላፊነት ያሉትን ሁሉ አብሮ የመጡት አብሮ ምን እንደነበሩ ምናምን ታሪካቸውን ነገረኝ ማለት ነው። ያ ኮንፊደንስ ሰጠኝ ለኔ። አትሊስት እኔ ጥሩ ነገር እየሰራሁ ማድረግ ይችላል ነው። እነሱ ኢቨን 12ኛ ክፍል ያልጨረሱ ሰዎችን ሁሉ ነበሩ ሲነግረኝ። እኛ ደግሞ ተምረን በስንት ሀስል ውስጥ እንዳለፈን ታውቃለህ አንተ። እዚህ ሀገር የዛን ጊዜ መጽሐፍ ተመቻችቶልን በላይብረሪ ሁሉም ነገር አግኝተን ምናምን አይደለም እና በራሳችን የስንት ዓመት የማትሪክ ውጤት አገላብጠን አይደለ የ10-15 ዓመት ስንተለ እና በዛ ያለፍን ሰዎች ይሄንን ቻሌንጅ እንትን ብለን መጽሐፍ አንብቤ እንደዚህ የመጣው ሰው አያቅተኝም ብዬ እንትን አልኩኝ። ግን ከበደኝ። ስለዚህ ሲከብደኝ ምን አልኩኝ፣ አሁን ሲሻርፕን በደንብ መማር አለብኝ። እኔ አንድ ነገር ከያዝኩኝ በጣም እስከ መጨረሻው መሄድ እፈልጋለሁ። እንደ ከአባቴ ተምሬ ያለው አላልኩም። ስለዚህ አቆምኩና ለጊዜው ሄድኩና ቡት ካምፖች አሉ ኮዲንግ የሚያስተምሩ እዛ ገባሁኝ ማለት ነው።
ቡት ካምፕ ስንል ምን ለማለት? ቡት ካምፕ የተለያዩ የአይቲ ኮዲንጎችና ፕሮግራሚንግ ላንጉጆችን የሚያስተምሩ ለምሳሌ ጃቫ ሊሆን ይችላል፣ ፓይተን ሊሆን ይችላል፣ ማይክሮሶፍት ሲኩዌል ሰርቨር ሊሆን ይችላል፣ የተለያዩ ወይ ደግሞ እንደ ዳሽቦርድ ምንሰራባቸው ቢአይ ቱሎች አሉና እነሱ ሊሆን ይችላል። ኤኒ ከአይቲ ጋር ሪሌትድ የሆኑ ለምሳሌ አሁን የኤአይ ቡት ካምፕ ሊኖር ይችላል። እንደ ተቋም ነገር ነው፣ ግን በዛ በአንድ ኤሪያ ዘርፍ ለምሳሌ በኤአይ ወይ ደግሞ በጃቫ ስፔሻላይዝድ ሆነው ያንን ነገር ሰርቪስ የሚሰጡ የሚያስተምሩ የሚያበቁና ሪል ፕሮጀክት አሰርተው ማርኬት ላይ ስትወጣ እንዳትቸገር የሚያደርጉ ተቋማት ናቸው። ስለዚህ እዛ ሄድኩኝ። ሲሻርፕ ለመማር ነበር ሄድኩት። ሁሉም ነገር ተቀብለውኝ ሁሉም ነገር ስራዬን ትቼ ታክሲን ፈቃዴን መልሼ ሙቭ ካረኩ በኋላ ጃቫ ነው የምናስተምረው አሉ። አስብ። እንደገና ደግሞ ከሂውስተን ነበርኩኝ፣ ቴክሳስ ሂውስተን። ከዛ የ4 ሰዓት በመኪና ዳላስ ቴክሳስ ሄጄ ነበረ። እዛ ቤቴን አስለቀውኝ ሁሉም ነገር በቃ። ስለዚህ ምንም አላልኩም፣ ጃቫውን መማር ጀመርኩኝ እዛው። ግን ከጎን ሌላ ማይክሮሶፍት ሲኩዌል ሰርቨር ሰዎች ሲማሩ ያለው ቅለቱን ሳየው ያኛው ቀላለሁ። ስለዚህ በጎን እነሱ እየተማርኩ እየመሰለኝ የእነሱን ሪሶርስ እየተጠቀምኩኝ ክላሱ ሳያልቅ እኔ ስራ አግኝቼ ወጣሁ። ቀሉ ለምጅ እንደውም ለሚማሩት ሁሉ እያሳየሁኝ። ከዛ በኋላ ማን ይቻለኝ በየቦታው እየሄድኩኝ ፕሮጀክት እየቀየርኩኝ አንድ ሲስተም አንድ አፕሊኬሽን መስራት ከቻልክ ፕሮግራሚንግ ላንጉጆችም ለካ አጻጻፋቸው ይለያያል እንጂ ፍሎው የሚሄድበት አንድ ነው። ቋንቋው ይለያያል፣ የምንጽፍበት መንገዶች ትንሽ ሲንታክስ ይባላል፣ እነሱ ይለያያሉ እንጂ ለምሳሌ አንድ ሰው ሆንዳ መኪናና ቮልስ መኪና አለ። ስለዚህ ሆንዳ መኪና መንዳት የቻለ ቮልስ ጋር ብታመጣው ሊነዳ ይችላል። የመኪና ሁኔታዎች ናቸው የሚቀየሩት እንጂ መንዳት ነው። ልክ እንደዛ ሁሉ ኮዲንግም ስጽፍ አንድ የአልጎሪዝም ከገባ ሲንታክሶቹ ሊቀያየሩ ይችላሉ። እነሱን ማጥናት የምትጠቀምባቸው ቱሎች ለምሳሌ እንዳልኩ ሆንዳና የቮልሷ መኪና ይለያያሉ አይደል? ሼፓቸው ምናምን ነገር ሴምቲክ የምትጠቀምባቸው መሳሪያዎች ሊለዩ ይችላሉ። ሶፍትዌር ቱሎች ወይም አይዲኤ እንላቸዋለን። ስለዚህ ስራውን ገባሁኝ። በቃ ኮንፈርተብል ሆንኩኝ። ብዙ ደረጃ ደረስኩኝ። ከዛ በኋላስ ኦኬ አሁን ይሄን ያወቅኩኝ። ከዛ ነው እኔ ያወቅኩትማ ለሰው መስጠት አለብኝ፣ ንፉግ መሆን የለብኝም ወደሚለው መጣሁኝ ማለት ነው። እንዳልኩ ወደዚህ ስመጣ አሁንም አይቻልም የሚል መንፈስ በጣም ብዙ አለ ከአካባቢ። እርግጠኛ እኔ መሆን አለብን ብዬ ማስበው የምሰራው ነገር እውነት ነው ወይ፣ የማደርገው ነገር ሰውን ይጠቅማል ወይ፣ ኢምፓክት ያመጣል ወይ፣ በትክክለኛው መንገድ ላይ ነው ያለውን የሚለውን ቁጭ ብዬ አንድ 15 በደንብ አስበዋለሁ። በደንብ ሰዎች ግን የሚነግሩህ ነገር ከዚህ ከእውነተኛው እዚህ ጋር ካለው ሳይሆን ከኤክስተርናል ፋክተር ወይ ደግሞ ከራሳቸው ወንበር ላይ ልክ እኔ ወንበር ላይ ቁጭ ብለው አይደለም ያንን ነገር የሚነግሩኝ። እነሱ የተቀመጡበት ወንበር ላይ ቁጭ ብለው በእነሱ እግር ቆመው ነው የሚያዩት። አዎ ስለሚያዩ ያንን ነው የሚነግሩኝ። ስለዚህ አይሆንም የሚለውን ስለዚህ ኦኬ ነው ካምፓኒ መክፈት አለብኝ ብዬ 2020 ላይ ካምፓኒ ከፈትኩ። የአይቲ ማለት የአይቲ ሀሴት አይቲ ሶሉሽን ይባላል እና ያው ሜሪላንድ ቤዝድ ያደረገ ነው። ሜሪላንድ መጣሁኝ። ያለ ማድረግ ግን በተለያዩ የገቨርንመንት መስሪያ ቤቶች የመስራትና አፕሊኬሽኖች የመስራት እድል አግኝቻለሁ። ትልልቅ እዛ ማለት ነው የግል ካምፓኒዎች፣ ሪቴል ካምፓኒ ገባሁኝ። ባህር ኃይሉ እዛ ሰርቻለሁ። እንግዲህ ወታደር ሆኜ ሳይሆን ሶፍትዌር ነው መገነባላቸው እኔ። ከዛ በኋላ ፌዴራል አቪዬሽን አድሚኒስትሬሽን የሚባል ሌላ ኦትስካ የሚባል ፋርማስቲካል ካምፓኒ አለ። ናሳ ኦልሬዲ ኮንትራት ጨርሼ እያረካከብኩ ነው። ግን ቀጣይ ሌላ ፕሮጀክት ደግሞ ኦልሬዲ ጀምሬያለሁ። አሁን የቨርጂኒያ ዲፓርትመንት ኦፍ ሄልዝ የሚባል ትልቅ ካምፓኒ አለ። የራሱ የቨርጂኒያ ስቴቱ የሄልዝ ዲፓርትመንት እዛ ላይ አፕሊኬሽን እየሰራው ነው። ይህንን እውቀት ተጠቅሜ ኦኬ አሁን ስራው እንደዚህ ነው፣ ቀላል ነው። ለካ እኔ የሄድኩበት መንገድ ረዥም ነው፣ ግን የሚረዳኝ የሚደግፈኝ የሚያሳየኝ ሰው ቢኖር በአጭር መንገድ ለካ እዚህ ይደረሳል። ስለዚህ ስላወቅኩኝ ያን መስራት አለብኝ ብዬ በቃ ስጀምር በ4 ተማሪ ነው የጀመርኩት። 4 ተማሪ ብቻ አያዋጣም አይደለ? በምንም ብታየው። ግን ሰውን ለመርዳት ደግሞ ከሆነ አንድ ሰውም ያዋጣል። ስለዚህ ያን ጀመርኩኝ፣ ማስተማር ሄድኩኝ። ዲኤምቪ ላይ እንግዲህ አሁን ሌሎች ብዙ አሉ ከኔ በላይ እድሜ ያስቆጠሩ። የኔም ግን ኮምፒት አድርገው አሁን ጥሩ ስምና ዝና ካላቸው ተቋም አንዱ የኔ ነው። ሀሴት አይቲ ሶሉሽን ይታወቃል። አሁን ዲሲ፣ ሜሪላንድ፣ ቨርጂኒያ ከመላው ዓለም አይ ቲንክ ወደ 4000 ክሎስ ቱ 5000 ስቱደንት አስተምሬያለሁ። እንግዲህ ኢትዮጵያውያንና ኤርትራውያንስ ነው ማስተምረው አብዛኛው። ምክንያቱም እዛ ሀገር ዲግሪ ዲፕሎማ አያስፈልግም።
ዝም ብለህ አሁን በእንግሊዝኛ ብታስተምረው ብዙ ሰዎች ላይ ይረዱት ይችላሉ። ዝም ብለህ አሁን አንዳንድ ሰዎች አይተህ ከሆነ ቴክኒካል ተርሞችን ብቻ እየጠሩ የሚመጡት ያ ውጤት አያመጣም። ግን ሰው በሚገባው ወርደህ ነው ማሳየት ያለብህ። እንደዛ አድርጌ ፕሮጀክት ስለመሰራላቸው ቲንክ በጣም ተወዳጅ ካምፓኒ ነው። እነዛ አልከን ካምፓኒዎች አይሳካልም ሲሉኝ የነበሩ የእኔ 8ኛ ዙር ተማሪዎች ሆኑ መጡ። በጣም ደስ ይላል። እና እነሱንም ተመርቀው እነሱም ወደ ስራ እንትን ብለው የዛን ጊዜ ግን ብነቃ ኑሮ አብረን እንትን ነበር። በጣም ደስ ይላል። ይሄ ነው እኮ አሁን አንዳንድ ጊዜ ደስ የሚልህ ነገር ምንድን ነው? አንደኛ ባትወጣም መሮጥ ካላቋረጥክ አንደኛ የወጣው የደረሰበት ቦታ ትደርሳለህ ይባላልና ሁልጊዜም ትራክህ ላይ ሆነህ ሩጫህን ካላቋረጥክ በስተቀር የሆነ ነገር ላይ መድረስህ የታወቀ ነገር ነው። የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት መናኸሪያ ሬዲዮ 99.1 ነው። የማረፊያ እንግዳ መሰናዷችን እንደቀጠለ ነው። ከኛ ጋር ስላላችሁ ከልብ እናመሰግናለን። እንግዳችን በአይቲ ሶሉሽን በጋዜጠኝነት እንዲሁም በበርካታ ጉዳዮች ዙሪያ ልምዱን ያካበተው ጋዜጠኛና የአይቲ ባለሙያ ደረጀ ተድላ ነው። ከኛ ጋር ስላለ ከልብ እናመሰግናለን። ያው እንግዲህ ዘጌት ብላችሁ ሬዲዮአችሁን የከፈታችሁ አስፈቅጄ ነው አንተ እያልኩ እያወራሁ ያለሁት። አንቱ መባል ያለበት ትልቅ ስራ የሰራ ነው። ቆይታችን ይቀጥላል። የዘመናችን ጋዜጠኝነት፣ የዘመናችን ስራ አጠቃላይ ወጣቱ ጋር የምንመለከተው ነገር አለ። እንግዲህ ጸንቶ ስለመስራት ጠንክሮ ስለመስራት እያነሳን ነበርና ያንን ስራ ያዝከውን ነገር ጥግ ለማድረስ ብዙ ጠውረዶች አሉ። አሁን ደግሞ ነገሮችን ኢዚ ጎይንግ የማድረግ ፍላጎት፣ በቀላሉ አንድ ነገር ላይ መድረስ፣ ኢዚ መኒ፣ ኢዚ ሰምቲንግ ይሄ ቃሉ በቀጥታ ከውጭ መጥቶ እሱን እየተጠቀምን ያለ ነውና በርትቶ መስራት፣ አንድ ነገር ላይ መድረስ እንዴት ትመለከቷለህ? እሱን በሁለት መልኩ ነው ማየው። ይሄንን እንዳልከው እኔ ኢዚ መኒ፣ ኢዚ ስራ ወይ ደግሞ ዋትኤቨር ኢዚ የሚባለው ነገር አጭበርብረው ልታመጣው ትችላለህ። አጭበርብረው የሆነ ነገሮች ላይ የሆነ ድረስ እስኪያቆም እስኪታወቅ ድረስ ልትሄድ ትችላለህ። ከህሊናህም አታመልጥም። ከሆነ የሆነ ቦታ ላይም በማህበረሰቡም ተቀባይነት ላታገኝ ትችላለህ። በሆነ በወልኩ ሁለት ነገሮችን እንመልከት። ኢዚ ስራ ሲባል ዝም ብሎ በቃ ይሄ በሌላው ላይ እየተረማመርክ እኔ ምን አገባኝ፣ እኔ ብቻ ልበልጽግ፣ እኔ ብቻ ልደግ እያልክ ሌላውን እየረገጥክ ሄደህ የሆነች ነገር ለማግኘት ከሆነ ሰው ላይ የሆነ ለመውሰድ ከሆነ ያ አግባብ አይደለም። እንደዚህ የሚያደርጉ ሰዎች ተሳስተዋል፣ መመለስ አለባቸው። ነገር ግን አካሄድህን መንገድህን ኢዚ የሚያደርግልህ ወዮች አሉ፣ መንገዶች አሉ። እነዛን በትክክለኛው መንገድ መጠቀም። ለምሳሌ በጣም ቀላል ለማድረግ አሁን የዲጂታል ጊዜን ያለ ነው አይደለ? እኔ ጋዜጠኝነትን እንደናንተ ባልቆይበትም ነበርኩበት እና በድሮ ጊዜ ትዝ ይለኛል የሆነ ዜና ተሰርቶ ወይ ፕሮግራም ተሰርቶ ኤዲት ለማድረግ ቀኑ ሙሉ ሊታደር ይችላል። በጣም የሆነ ስታደረግ የሆነ ትንፋሽ ይገባል፣ ወይ ደግሞ ታይም ኮንስትሬንት ታይም እንትን ይይዝሃል፣ ወይም ደግሞ ስዕል ለማልበስ ብቻ ትርምስ አያጣውም። በጣም በብዙ ጣውረድ ነው አንድ ፕሮዳክሽን ወጥቶ ሚዲያ ላይ ለሌላ ሰው የሚቀርበው እና ብዙ ልፋት አለው። አሁን ግን ያንን የሚያቀልል ኤአይ ቱሎች አሉ። ኢዚ ማለት ያን። ስለዚህ ያናምተ ከዚህ እስከዚህ ያለውን ቁረጥልኝ፣ ከዚህ እስከዚህ ያለውን አስገባልኝ፣ እዚህ ጋር ይችን ቀጥልልኝ፣ ብቻ ያን 2-3 ቀን ወይ ደግሞ 1 ቀን የሚፈጅብን በ5 ደቂቃ ውስጥ ጭርስ አድርገህ ትሄዳለህ። መጠቀም በቃ ይሄ ነው እኔ ስማርት ዌይ ምለው፣ ወይ ደግሞ ይሄ ኢዚ ነገሮችን አቅሎ መጠቀማት ይሄን ነው። ድሮ ለምሳሌ አንድ ዌብሳይት ለመጻፍ ምናልባት ዊክ 2 ዊክስ ምናምን ሊፈጅብ ይችላል ኮድ ስጽፍ። አሁን ግን በ2 ሚኒት በ2 ደቂቃ አንድ ዌብሳይት ያወጣላል ኤአይ። ዌብሳይት በ2 ደቂቃ ተሰርቶ ያልቃል። ምናልባትም በ1 ደቂቃ ምናልባትም በ1 ደቂቃ እና በጣም ቀላል እንትን ደረጃ ነው ያለው። ትልልቅ አውቶሜሽን አሁን የኔ አሴት ሶሉሽን በአንድ ሰው ብቻ አይደለም የሚመራው፣ 8 ሰው አለው። ከ8ቱ ግን 7ቱ ኤአይ ናቸው፣ እኔ አይደለሁም። እኔ ነኝ አንዱ ዋናው፣ እኔ ነኝ ዋናው እንትኑ። ሌሎቹን ስራ የሚሰራልኝ ግን ኤአይ ነው። ስልክ የሚቀበልልኝ ምናልባት በኋላ አሳያለሁ። ስልክ የሚቀበል፣ ቴክስት የሚመልስ፣ ኢሜል የሚያደርግ፣ ኢሜል ጄኔሬት የሚያደርግ የመጣውን ጥያቄ የሆነ ከስተመር የሆነ ጥያቄ ሲጠይቅ ከኔ ፐርስፔክቲቭ ማለት ከሀሴት አይቲ ሶሉሽን እይታ አንጻር መልእክቱን ተረድቶ የሰውን ድምጸት ይሄ ሰውዬ ተናዶ ነው የሚያወራው ወይስ አኩርፎ ነው የሚያወራው ወይስ ጀንትል ሆኖ ነው፣ ቶሎ ብዬ መልስ መስጠት አለብኝ። ተረድቶ መልስ የሚሰጥ ፈቃደ የማይወጡ የማያረፍዱ
አንተ ተኛ አልተኛ 24/7 በሰባቱም ቀን 24 ሰዓት የሚሰሩ ደሞዝ የማትከፍላቸው ኤአይ ኤጀንቶች አሉ። ምናልባት ወደ ኋላ እንወጣበታል። እኔ አሁን እሱን ነው ኢትዮጵያ ላይ ማምጣት የምፈልገው፣ ይሄን እያመጣው ነው። እና አሁን የተለያዩ ሰዎችን ለማናገር የሞከርኩት ነው። እነዚህ ስራዎች አንተ መክፈል የለብህም። እንደዚህ አድርገህ አሁን ለምሳሌ እኔ አሁን ደሞዝ አልከፍላቸውም፣ እንቅልፌን ተኛው፣ አውሮፓ ሆንኩኝ፣ አሜሪካ ሆንኩኝ፣ ኢትዮጵያ ሆንኩኝ፣ ስራዬን ይሰሩልኛል። የትኛውን ቦታ አሌስ የሆነ ሲስተሙ ዳውን ካልሆነ በስተቀር ይሄ ገባ አይደለ? ያው ኤሌክትሪሲቲ ወይ ደግሞ ኔትወርክ የሚባለው ነገር እሱ ካልሆነ በስተቀር ስራዬን ይሰሩላል። ለምሳሌ እዚህ ከመጣ ራሱ አንድ ቻትቦት፣ በጣም ቀላል ቻትቦት የሰራሁትን ልንገር። አንድ ስፔር ፓርት የሚሸጥ ያስመጭናል። ስለዚህ ያ ከስተመሮች አሉት። ከስተመሮች ሁሉ እየደወሉ ይጠይቁታል፣ ይሄ ዕቃ አለ ወይ? እንግዲህ ቴክኒካል ስለሆኑ አይተሞቹ አላቃቸውም። ማለት የመኪና መለጫ እቃዎች ናቸው እነዚህ። ይሄ ያለው ይጠይቁታል። ይሄ ያለው ዋጋው ስንት ነው? ስቶክ ላይ ያለው ወይ? ኦርደር እንዴት ላርግ? እንደዚህ ላርግ። በቃ ስልኮችን ቢዚ ነው የሚያደርገው። ስለዚህ ለምን ይህን በሆነ ቦታ ትቀይረው? ብዙዎች አሉ፣ ግን ቀላሉ እሱን ስለሆነ ለማሳየት ያህል። ስለዚህ አንድ ቴሌግራም ቻትቦት ተሰራለት፣ ዩአርኤል አለው። በቃ ይሄንን በአንድ ኢሜይል ደግሞ ለከስተመሮቹ ላክላቸው። ስለዚህ እነዛ እንትኖች ለምሳሌ ያ ሰው አለማምጣት ቻይና ሄዶ ወይ ደግሞ ህንድ ወይ ደግሞ ቱርክ ሊሆን ይችላል። ይሄ ዕቃ አለ ወይ ምናምን ነገር ብሎ ሲጠይቅ ወዲያ አሁኑ ቻትቦት አለ፣ ይሄ ነው ስቶክ፣ ይሄን ያለው ዋጋው፣ ይሄን ያለው እንደዚህ ነው ኦርደር ለማድረግ እዚህ ጋር ክሊክ አርግ ይለዋል። ክሊክ ያደርጋል፣ ኦርደር ያደርጋል። ሽያጩ ግን ጠይቆት ያ ሲስተም ሳይሰራ ጠይቆት እሱ ዱባይ ወይ ደግሞ ቻይና ቢሆን ቢዝነሱን ሉዝ አረገ ማለት ነው። በቀን ውስጥ 100 ሰው ቢጠይቁት በጣም ሀፒ ሆኖ እንደውም ብዙ ሌላም ቦታ እየፈለኩን እያለ እንትን እያለ ነው። እና ብቻ ኤኒዌይ ይሄ ነው ኢዚ ዌይ የሚባለው። ቴክኖሎጂውን መጠቀም፣ ቴክኖሎጂውን ወደ አንተ አምጥተ ማውጣት ያለብን ትንሽዬ ጉልበት አውጥተ ትሬን ሆነ ተምረ ያችን ነገር መጠቀም። እንደ ድሮ እኔና አንተ በሄድንበት መንገድ ትምህርት ለማምጣት መሄድ የለብንም። እሱን ኦፍኮርስ፣ ግን ደግሞ ዝም ብሎ በቃ አለ አይደለ ይሄ የውሸት አየር ላይ ያለ ነገር እየነገርክ አየር ላይ ያለ ነገር እያመጣ በሚታይ ቪዚቢሊቲው በሚታይ መልኩ እያመጣ መስራት አለብን ብዬ አምናለሁ። ያ ነው እኔ ነገሮቹን በቀላል መንገድ ማግኘት። ምንም ጥርጥር የለም። ሰዎች ሰርተው ገንዘብ ማግኘት አለባቸው፣ ኢንከም ጀኔሬት ማድረግ አለባቸው። ግን በምን መልኩ ነው የሚለውን ነገር የግዴታ እኔ በአንተ ላይ መረማመድ የለብኝም። አንተን ወደ ታች አስቀርቼ መሄድ የለብኝም። ራሴ ግን የሆነች ነገር ኢንቨስት አድርጌ ያችን ነገር ማምጣት፣ እንደዚህ አይነት ነገር መስራት ይቻላል ብያ ቴክኖሎጂውን መጠቀም። አሁን እኔና አንተ አሁን አለ አንተ እንትን አለ። እኔ በዛኔ የነበርኩበት ጊዜ ብዙ ሀስል ነበረ፣ ብዙ እንትን ነበረ። አሁን ያለው ትውልድ ግን አይ ቲንክ ይሄ ኦፖርቹኒቲ አለው፣ እድሎ አለው። ከቦክሱ ወጥቶ ማሰብ ብቻ ነው። በቃ ዝም ብሎ እንደዚህ ብቻ ሳይሆን ማየት፣ ኢትዮጵያ ላይ ምን ሰራለሁ፣ ምንም አታመልጠውም። አሁን ይህንን አሁን ሁለት ነገሮችን ያለው እኔ ልጨምርልህ። እንደው አንደኛው ትውልድ አሁን እሱ እንኳን እየቀረ ይሄ ኤአይ ምትሃት ነው እንደዚህ ነው ምናምን የሚባለው አሁን ቀርቷል። አሁን ወደ እሱ ልመጣ ነበር እኔ እንደውም ልትመጣ ቀጥልና ደብዝዟል። ይሄ ነገር ደብዝዟል። አሁን ግን ምንድነው አሁን ትንሽ ወጣቱን እያደነዘዘው ያለው ብዬ ማምነው ያልከው ይሄ በሰው ላይፍን ለዛሬ ብቻ ለማሸነፍ በሰው ላይ ተረማምዶ የሆነች ነገር ለማግኘት የሚደረገው ኢዚ ምን ያልካት ቀደም እሷና ሁለተኛ ይሄን ተውት ብቻ እኛ ሀገር ገና ለመምጣት ረጅም ጊዜ ዓመት ይፈጅብናል የሚለው ትውልድ በቃ ነገሮችን እኔ በአጭር ጊዜ ማየት ትችላለህ። በጣም ቅርባችን በትንሽ ጊዜ ውስጥ ነገሮች ይቀየራል። አሁን እያሱ የሚቀየሩት ነገሮች እያየን አይደለ? አንዳንዱ ሰዎች በቃ ፈዘው ደግሞ አይ ምንም ዋጋ የለንም ኤአይ ስራችን ይጠቀናል። ለምሳሌ ተጠራጠር። አሁን ሴልስ ላይ ያሉ ሰዎች ኤአይ ስራቸውን ሊወስድ ይችላል። አሁን የሰራሁት ያልኩ የቻትቦት የሴልስ ስራ ነው፣ ሊወስድ ይችላል። በኋላ ምናልባት ከዚህ እንትን በኋላ አንድ ለከስተመር ሰርቪስ የተሰራ ደግሞ አሳያለሁ። ከስተመር ሰርቪሶች ኤአይ ሊሆን ይችላሉ። እንዳንተ ሆነው ለምሳሌ አንተ የሆነ ሆቴል ያዝክ። ስለዚህ ማታ ላይ ሊሆን ይችላል ሪሴፕሽን ስደውል ሪሴፕሽኑ ወይ እንቅልፍ ወስዶት ሊሆን ይችላል፣ ወይ ሌላ ቦታ ሌላ ከስተመር ሊያስተናግድ ይችላል። ስለዚህ የለም ስለ አለመኑን አይቶ ራሱ ኤአይ ተነስቶ እንደ ሰው ያናግራል። ምን ልርዳ፣ ለምሳሌ ውሃ ፈልጌ ነበረ
እሺ አቀርብልሃለሁ፣ ሩምህን ንገረኝ፣ የሆነ ቁጥር ትነግረዋለህ። እሺ አመጣለሁ፣ ሌላ የምትፈልገው ነገር አለ ካለ ትነግረዋለህ፣ ከሌለ እስቲ ላይፍ ኤጀንቱን አነጋግረኝ። ላይፍ ኤጀንቱን ፈልጎ ድምፅህን፣ ስሜትህን፣ ያወራህበትን በጣም ተቆጥተ ይሄ ነገር እንዴት ሆነ በካልክ ይቅርታ ጠይቆ አስተባብሎ በፍጥነት ሄዶ ፈልጎ ወዲያውኑ ስልክ ቶሎ ቶሎ የሚመለከታቸውን አንዱ አለቃ ካጣ ሌላኛው አለቃ ላይ ራሱ ሲስተሙ ኖቲፊኬሽን እየሰጣቸው እንደዚህ ይሰራል። አሁን ይሄንን ስራ አንድ ቢዝነስ ተቋም ኦኬ ለምሳሌ ለሪሴፕሽን እንደዚህ ፊት ለፊት ለሚቀመጡ ለ5 ሰዎች ቢኖሩ ለ5 ሰዎች የሚከፍለውን እንትን ሌላ ነገር ላይ ኢንቨስት አድርጎ ኤአይ ቁጭ ቢያደርግ አይከፍልበትም። እንደ ቢዝነስ አስበው መምጣቱ አይቀርም ልልህ ፈልጌ ነው። ግን መወሰድ ያለበት ምንም ጥርጥር የለውም ኤአይ ሰውን ላይተካ ይችላል። ነገር ግን ኤአይ የሚችሉ ሰዎች ኤአይ የማይችሉ ሰዎችን ስራቸውን ይወስዱባቸዋል። ምን ማለት ነው? ኤአዩ እንደ ሰው ግጥምጥም አይልም። ኤአዩ ቢበላሽ ኤአዩ ማስተካከል የሚችል ሰው ያስፈልጋል አይደለም? የሆነ ቦታ እንደዚህ የሆነች ነገር ኦፍ ቢሆን ኦን የሚያደርግ ሰው፣ የሆነች ነገር ማስተካከል በጣም ደግሞ አሁን እኮ ዘመኑ ቀሎ እኮ ኮድ መጻፍ አይጠበቅብም። ይሄ እንደ ክሬዚ የሆኑ አልጎሪዝሞች የሉም። ምንም አይነት ኮድ ድራግ ኤንድ ድሮፕ እያረካቸው የምትሰራቸው በጣም ለኢትዮጵያ ማርኬት በተለይ ደግሞ ኢቨን በጣም ሚድ ሳይዝ ወይ ደግሞ ብቻ ሳይሆኑ ትልልቅ ካምፓኒዎች ሁሉ ሊጠቀሙባቸው የሚችሉ በርካታ ኤአይ ኤጀንቶች አሉ። ክሬት ማድረግ ይቻላል። ኮስቶቹም በጣም ቀላል ናቸው። ግማሾቹ በነጻ የምታገኛቸው፣ ግማሾቹ ትንሽ ብር የምትከፍልባቸው የምትጠቀምባቸው እንትኖች። ግን ቁጭ ብሎ ፎከስ አድርጎ ከቦክስ ወጥቶ ማሰብ ምንድን ነው የሚሰራው፣ ምንድን ነው ማድረገው የሚለውን ነገር ማሰብ ይጠይቃል። እኔ መልእክት የሚሆነው ኤአይ የሚችሉ ሰዎች ኤአይን መጠቀም የማይችሉ ሰዎችን ስራቸውን ያስለቋቸዋል። አንዳንድ ወላጆች ጋር ልጆቻቸውን ከቴክኖሎጂ የማራቅ አለ ይደርሱበታል ከሚል ነገር ተነስቶ አንድ ሁለተኛ ደግሞ የፈጠራ አቅማቸው እንደሚቀንስም ሳይንሱም ይናገራል። አንዳንድ ወላጆች ጋር ደግሞ በጣም ከልክ አልፎ አሁን በጣም ህፃናት የሚባሉ ልጆች እጃቸው እንኳን አጥንታቸው በትክክል ያልጠነከረ ልጆች ስልክ ይዘው ስልክ ሲጎረጉሩ ምናይበት ጊዜ ላይ ደርሰናል። በተለይ ማህበራዊ መገናኛ ብዙሃን ላይ ገና ከልጅነታቸው ወደ ሱስ የመግባት ነገር እየተመለከትን ነው። አንተ የአይቲ ባለሙያ ነህ፣ በጣም ገፍተህ ሄደሃል በዚህ ዘርፍና እዚህ ላይ ያለ ሀሳብ ምንድን ነው? ያልተወለድኩበትን ባህሉን የማላቀውን ሰውንም በደንብ የማላቀውን በቃ እዛ እየኖርኩኝ እዛ ክብሬ እየኖርኩኝ ያንን አገር ወድጄ እየኖርኩኝ አገሬን በቃ ልክ እንደ ሀገር ብቻ አገሬን አለመውደድ ንፉግነት ነው ብዬ አምናለሁ። የሚወጣው ድምፅ አይገጥምም፣ ሊፕሲንክ የምንለው ነገር አይመጣም የሚል ነገር አጋረችኝና ምክንያት በላይ ሰጠችኝም ይሄን ነው። የአማርኛን ፊድ አልተደረገም አልተነገረውም የሚል ነገር ነው። ሰዎች ራሳቸው ላይ ጉዳት እንዲያደርሱ ሶሉሽኑን ምክንያቱም እንዴት አድርገህ እንደምታደርግ ጉዳት እንደምታደርስ ራስህ ላይ ህጻናት ደብሯቸዋል ከደበራችሁ እንዲያርጉ ብሎ የማይረባ በጣም በቃ ትልቅ ቀውስ የሚያስከትል ምክር ሁሉ ይሰጠዋል። በጣም ቀላል ምንድነው የሚባለው አፕሊኬሽኑ